በዛሬው ክላሳችን ፍሬሽማን ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 2 እንመለከታለን። ሰላም እንዴት አላችሁ? በባለፈው ክላሳችን ላይ ፍሬሽማን ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 1ን ተመልክተን ነበረ። በሱም እንደወደዳችሁት ነግራችሁኛል። በዛሬው ደግሞ ፍሬሽማን ሎጂክ ቻፕተር 2ን በጣም ባጭር ግልጽ በሆነ መንገድ አሳያችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። ወደ ክላሳችን ቻፕተር 2 ቤዚክ ኮንሰፕት ኦፍ ሎጂክ ነው የሚለው። እንግዲህ በባለፈው ሎጂክን መጨረሻ ላይ ብራንች ኦፍ ፊሎሶፊ ብለን አይተነው ነበር። አሁን ደግሞ ልክ እንደ አንድ ቻፕተር ሆኖ እናገኘዋለን። Basic concept of logic. What's logic? This chapter introduces you to core tools for analyzing and evaluating argument. በባለፈው ሰዓት ምን ብለን ነበር? Logic is what? The study of the base argument ነው ብለን ነበር አይደለ? ስለ አርጊውመንቶች የሚያጠና አርጊውመንቶችን ኢቫሉዌት የሚያደርግ የሚመዝን ማን ነው ብለናል? ሎጂክ ነው ብለናል። ስለዚህ በዚህ ቻፕተር ደግሞ የምንመለከተው ምንድነው? Core tools for analyzing and evaluating argument. አመክንዮ ወይም ክርክር in this case ክርክር ለማለት ተፈልጎ ሳይሆን እኔ የቃሉን ትርጉም እንድትረዱት ስለፈለኩ ነው እንጂ በዚህኛው ኬዝ አመክንዮ ወይም ደግሞ ምክንያታዊነት የሚለውን ነገር ነው የምትይዙት። ሎጂክ ሲባል ማለት አርጊውመንት ሲባል ማለት ቤዚክ ኮንሰፕት ኦፍ ሎጂክ አርጊውመንት ፕሪሚስ ኤንድ ኮንክሉዥን። አሁን የምንመለከታቸው ቤዚክ ኮንሰፕት ኦፍ ሎጂክ ምንድነው? አርጊውመንት ምንድነው? ፕሪሚስ ምንድነው? ኮንክሉዥን ምንድነው? ሌትስ ጎ እንመለከታቸው እስኪ። ሎጂክ the field that studies the principle of correct reasoning። ተመልከቱ the field that studies the principle of correct reasoning ስለ ትክክለኛ ሪዝኒንግ ሜትድ የሚያጠና ማን ተብሎ ይጠራል? ሎጂክ። it helps distinguish good argument from bad ones። የትኛው ነው good argument? አሁን ምን አደረግነው ማለት ነው? as a tool ምን ያደረግነው? ኢቫሉዌት እያደረገልን ማለት ነው። አርጊውመንት ማለት ምን ማለት ነው? Argument is a group of statements or the collection of statements when one or more statements, or we call it premise, are claimed to support or provide evidence for another statement, or we call it what? Conclusion እንለዋለን። ይሄ አርጊውመንት ምንድነው ነገር? it is a group of statements. statement ደግሞ ካስታወሳችሁ ማትስ ሎጂክ ላይ statement is it is a declarative sentence which have true or false value, but what? neither of but ምን አይሆንም? ሁለቶችም አይሆንም። ትሩም ፎልስም መሆን የማይችሉበት ወይም ደግሞ ትሩም ፎልስም ሊባል የማይችል ነገር ስቴትመንት ነው ሊባል አይገባም። ስለዚህ አርጊውመንት ምንድነው? የነዛ እውነት ወይም ሐሰት ወይም ትሩ ፎልስ እያልን የምንጠራቸው ዲክላሬሽን ስቴትመንቶች ስብስብ ነው ማን አርጊውመንት ማለት ነው። when one or more statements የሚላቸው ፕሪሚሶቹ ናቸው። ፕሪሚሶቹ ደግሞ እናያቸዋለን ምን ማለት እንደሆነ to support what? provide a support for what? the conclusion። ለኮንክሉዥኑ ሰፖርት የሚሰጡት ምኖቹ ናቸው? ፕሪሚሶቹ ናቸው ማለት ነው። ፕሪሚስ መነሻ ሐሳቦች ወይም ደግሞ ለማስረጃነት የምንጠቅሳቸው ሐሳቦች ናቸው። ፕሪሚስ ምንድናቸው አልኳችሁ? ለማስረጃነት የምንጠቅሳቸው ሐሳቦች ማለት ናቸው። the statement the set that stage and offer the reason or evidence ለተፈጠረው ወይም ደግሞ መጨረሻ ላይ ለምንሰጠው ኮንክሉዥን ወይም ደግሞ መጨረሻ ላይ ለምናደርገው ድምዳሜ መጀመሪያ የምንሰጣቸው ሪዝኖች ወይም ደግሞ ምክንያቶች ወይም ደግሞ ኮንክሉዥንን ሳፖርት የሚያደርጉ ሐሳቦች፣ መነሻዎች፣ ማስረጃዎች እንደማለት ናቸው። ኮንክሉዥን ምን ማለት ነው? ድምዳሜ ወይም መቋጫ ምንላቸው ምንድናቸው? the statement that the premise are trying to prove። እንግዲህ ተመልከቱ የመጨረሻው ስቴትመንት ኮንክሉዥኑ ነው። ኮንክሉዥኑ ፕሩቭ ለማድረግ ነው ፕሪሚስ ያስፈልገው። ለምን ፕሩቭ ለማድረግ ኮንክሉዥኑ ፕሩቭ ለማድረግ ምን ያስፈልገናል? ፕሪሚስ ያስፈልገናል ማለት ነው። ስለዚህ ኮንክሉዥን ማለት መጨረሻ ላይ የምንደርስበት ድምዳሜ ማለት ነው። the statement that the premise are trying to prove። ስለዚህ እኔም እሞታለሁ therefore I will also die የምትል ኤግዛምፕል ይዤላችሁ መጥቻለሁ። ምን ከሆነ ነው? የሰው ልጆች ሁሉ ይሞታሉ፣ እኔ የሰው ልጅ ነኝ፣ ስለዚህ እኔም እሞታለሁ። አያችሁ? የሰው ልጆች ሁሉ ይሞታሉ the first premise ነው። አሁን ምን አይነት ሪዝኒንግ ሜትድ መስላችሁ እየተጠቀምኩ ያለሁት? ዲዳክቲቭ ነው። from general to specific ነው እየመጣሁ ያለሁት። ምክንያቱም ስለ ሰው ልጆች ስለ ብዙሃኑ ተናግሬ ስለዛ ስለኔ መጣሁኝ ደግሞ ስለሱ ምን ተብሎ ይጠራል? ወደፊት እናየዋለን። ዲዳክቲቭ ሪዝኒንግ ሜትድ ይባላል in logic። ሶ ምን መስላችሁ? የሰው ልጆች ሁሉ ይሞታሉ፣ እኔ የሰው ልጅ ነኝ፣ እኔም እሞታለሁ፣ ስለዚህ እኔም እሞታለሁ therefore I will also die። The big idea, an argument is basically premises, right, raw conclusion
to the support between them is K inferential claim ተብሎ ይጠራል ማለት ነው። በእነሱ መካከል ያለው በኮንክሉዥኑና በፕሪሚሱ መካከል ያለው መተጋገዝ ምን ተብሎ ይጠራል? ኢንፈረንሻል ክሌም ተብሎ ይጠራል ማለት ነው። ለሰንቱ የመጽሐፋችሁ ለሰንቱ ቴክኒክስ ኦፍ ሪኮግናይዚንግ አርጊውመንት ምን አይነት ቴክኒኮቹ ምንድናቸው? አርጊውመንት ምን የሚባልባቸው ሪኮግናይዝ የሚደረግባቸው አርጊውመንት ምንድናቸው የሚለውን እንመልከት። This section focuses on how to identify an argument and its part within a passage of text. ተመልከቱ። አርጊውመንት የምንለው ነገር ከፓሴጅ ጋር ወይም ደግሞ ከሌላ ምንባብ ጋር ልታመሳስሉት አይገባም። ፈጽሞ የተለያዩ ናቸው ማለት ነው። Recognizing argumentative passage, you learn to look for special words that single with a statement is a premise or a conclusion. አሁን አርጊውመንታቲቭ የሆነ ፓሴጅን የምትለዩባቸው በጣም የተለያዩ ኢንዲኬተሮች አሉ። ከነሱ ኢንዲኬተሮች መካከል ፕሪሚስ ኢንዲኬተር እና ኮንክሉዥን ኢንዲኬተር ተብለው የሚከፈሉ አሉ። ፕሪሚስ ኢንዲኬተር የምንላቸው ፕሪሚሱን ወይም ደግሞ ማስረጃውን ለመለየት የሚጠቅሙ መለያ ምልክቶች ናቸው፣ ወይም ወርዶች ወይም ቃላቶች ናቸው። ኮንክሉዥን ኢንዲኬተርስ የሚባሉት ደግሞ ወርዶች ናቸው። ምን ለመለየት የሚረዱን ኮንክሉዥን ለመለየት የሚረዱን ወርዶች ምን ተብለው ይጠራሉ? ኮንክሉዥን ኢንዲኬተርስ። ወርድስ ላይክ therefore thus in conclusion መጽሐፋችሁ ላይ በጣም ብዙ አሉ። እኔ ኮንሰፕቱን እንድትረዱት ነው የምፈልገው። እነሱን ሸምድዷቸው። ኮንክሉዥን ኢንዲኬተርስ ወርድስ ላይክ what therefore thus in conclusion ምን ተብሎ ይጠራሉ? ኮንክሉዥን ኢንዲኬተርስ ይባላሉ። ፕሪሚስ ኢንዲኬተርስ የምንላቸው ደግሞ ወርድስ ላይክ because since from as evidence ባይ እየተባሉ የሚጠሩ ወርዶች ደግሞ ምንድናቸው? ፕሪሚስ ኢንዲኬተር ተብለው ይጠራሉ ማለት ነው። ስለዚህ መጽሐፋችሁ ላይ በጣም ብዙ አሉ ፕሪሚስ ኢንዲኬተር እና ኮንክሉዥን ኢንዲኬተር። እነሱን ሜሞራይዝ ማድረግ ይኖርባችኋል ፈተና ላይ። which one of the following is what conclusion indicator or premise indicator ብሎ በምርጫ መጡ እንዲሸውዳችሁ በፍጹም አይገባም። በጣም ቀላል ነገር ስለሆነ ማለት ነው። በዚሁ አጋጣሚ ጋይስ ቪዲዮ እየታየ ስላልሆነ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እንቀጥል ማለት ነው። recognizing non argument passage, distinguish argument from things that are not argument። ተመልከቱ እዚህ ጋር ትልቁ ቤዚኩ ሐሳብ እዚህ ጋር ነው። አርጊውመንት የሆነ ነገር አርጊውመንት ካልሆነ ነገር መለየት ያስፈልጋቸዋል። አርጊውመንት አይደሉም ተብሎ የሚጠሩት ምን አይነት ሐሳቦች መሰላችሁ? ሪፖርት ስቴትመንት ኦፍ ቢሊፍ ይሁን የእምነት ስቴትመንቶች አርጊውመንት አይደሉም። ኤክስፕላኔሽንስ፣ ሲምፕል ዲስክሪፕሽንስ እነዚህ በሙሉ አርጊውመንት አይደሉም። አርጊውመንት is the collection of statement is what statement ደግሞ ምን ማለት ነው? it is a declarative sentence which is the value of true or false እውነት ወይም ሐሰት ልንለው የምንችለው ነገር ሰንተንስ የነዛ ሰንተንሶች ጥርቅም ምን ተብሎ ይጠራል? አርጊውመንት ተብሎ ይጠራል ብለን ነው የመጣነው። ስለዚህ አርጊውመንት ከማን ይለያል? ከሪፖርት፣ ስቴትመንት ኦፍ ቢሊፍ፣ ኤክስፕላኔሽን፣ ሲምፕል ዲስክሪፕሽን ከነዚህ በፍጹም ይለያል ማለት ነው። ታይፕ ኦፍ አርጊውመንት ምንላቸውን እንመልከት። ዲዳክሽን ኤንድ ኢንዳክሽን አርጊውመንት ምንላቸውን እንመለከታለን። ዋናው ሐሳቡ እዚህ ጋር ነው የቻፕተርቱ። አርጊውመንትስ አር categorized based on how strongly the premise claim to support the conclusion። እንግዲህ የሚለያዩት በምንድን ነው ብለናል። ፕሪሚሱ ኮንክሉዥንን በሚደግፍበት አግባብ መሰረት ምን ያክል ፕሪሚሱ ለድምዳሜያችን ምን ያክል ጠንካራ ማስረጃ ሰጥቶታል ወይስ አልሰጠውም በሚለው መሰረት በሁለት እንከፍላቸዋለን። ዲዳክቲቭ አርጊውመንት ፍጹም አመክንዮና ኢንዳክቲቭ አርጊውመንት ይሆናል አመክንዮ ብለን በሁለት እንከፍላቸዋለን። ተመልከቱት። ኢንዳክቲቭን ይሆናል ወይም the possibility argument፣ ዲዳክቲቭ አርጊውመንት ፍጹም or absolutely argument ብለን እንከፍላቸዋለን ማለት ነው። the premise claim to guarantee the conclusion። ተመልከቱት እንግዲህ ፕሪሚሶቹ ኮንክሉዥንን ጋራንቲ ያደርጉታል፣ ሄልፕ ያደርጉታል፣ ሰፖርት ያደርጉታል። ምን በሆነ መንገድ? በጣም ስትሮንግ በሆነ መንገድ ምን ያደርጉታል? ሰፖርት ያደርጉታል። if the premises are true the conclusion must be true in deductive argument። ልብ በሉ in deductive argument if the premises are true the conclusion must be true መሆን አለበት ማለት ነው። ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ የሚመጣበት አግባብ የለም። ሁለተኛ moves from general to specific። ከጠቅላላው ቅድም ምን አይነት ኤግዛምፕል እየሰጠኋችሁ ነበር? የሰው ልጆች ሁሉ ይሞታሉ፣ እኔ የሰው ልጅ ነኝ፣ ስለዚህ እኔም እሞታለሁ ብዬ ኮንክሉዥን እኔ እሞታለሁ ለሚለው ኮንክሉዥን
የሰጧችሁ ፕሪሚሶች እነማን ናቸው? የሰው ልጅ ሁሉ ይሞታል፣ እውነት ነው። እኔ የሰው ልጅ ነኝ፣ አዎ የሰው ልጅ ነኝ፣ እውነት ነው። ስለዚህ እኔ እሞታለሁ፣ እውነት ነው። አያችሁት? ከጀነራሉ ተነስቼ ነው የመጣሁት። እየጠቀስኩላችሁ ያለሁት ማስረጃዎች ደግሞ ምንድን ናቸው? በጣም ኮንክሉዥኔን ስትሮንግሊ ሳፖርት እያደረጉልኝ ያሉት ማለት ነው። ይሄም ተብሎ ይጠራል ዲዳክቲቭ አርጊውመንት ተብሎ ይጠራል። ሙቭስ ፍሮም ጀነራል ቱ ስፔሲፊክ የሆነ ጀነራል ሐሳብ ተነስቶ ነው ከጀነራል ሐሳብ ነው ወደዛኛው እየጠበበ የሚመጣው። ለማስታወስ ከፈለጋችሁ ኢንዳክቲቭ ሪዝኒንግ እና ዲዳክቲቭ ሪዝኒንግ የሚባሉ ነገሮች አሉና ዲዳክቲቭ ሪዝኒንግ ሜትድ ሲሰጥ ወይም ደግሞ በዲዳክቲቭ ሪዝኒንግ መንገድ ሐሳብ ሲገለጽ ከጀነራሉ ከቲዮሪዎች በጣም ከሩሎች ሰፋ ካሉ ነገሮች ተሰብስበው ስፔሲፊክ ለሆነ ፐርፐዝ ይውላሉ። ኢንዳክቲቭ ሪዝኒንግ ደግሞ ምንድነው? ከስፔሲፊኩ ተነስቶ ወዴት ነው የሚሄደው መስላችሁ? ፎርሙሌት ሃይፖቴሲስ ፎርሙሌት እስከማድረግ ድረስ ሌሎችን ሩልና ሎዎችን ፎርሙሌት እስከማድረግ ድረስ ትደርሳላችሁ። ፍሮም ኢንዲቪጁዋል ወይም ደግሞ ስፔሲፊክ ተነስታችሁ ወደ ጀነራል ትሄዳላችሁ። እንደዚህ ብላችሁ መረዳት መጀመር አለባችሁ። ኢንዳክቲቭ አርጊውመንት ደግሞ አሁን ምን ይሆናል? እንግዲህ ተመልክተናል ዲዳክቲቭን። አሁን ደግሞ ኢንዳክቲቭ አርጊውመንት ምንድነው? the premise claim to make the conclusion probable or likely to be happen እንዲሆን ፖሲቢሊቲ ቻንስ ነው። ያኛው ምንድነው ብያችኋለሁ? must be the conclusion true if the premise is true must be the conclusion is true መሆን አለበት ነው ያልኳችሁ። አሁን ግን እዚህ ጋር ምንድነው ያልኳችሁ? ኢንዳክቲቭ አርጊውመንት ከሆነ the premises claim to make the conclusion probable or likely to happen እንዲፈጠር ያግዘዋል but not certain ወይም እውነታ ግን ሊሆን አይችልም። even if the premises are true the conclusion could still be false የሚሆንበት አጋጣሚ ይመጣል። የሰጣችሁት premises true ሆኖ ነገር ግን ኮንክሉዥኑ ምን የሚሆንበት አጋጣሚ ይፈጠራል? false የሚሆንበት አጋጣሚ ይፈጠራል ማለት ነው። እና moves from specific to general ነው የሚሄደው እንደነገርኳችሁ። ኢንዳክቲቭ ሪዝኒንግ እና ዲዳክቲቭ ሪዝኒንግ ብዬ እንደነገርኳችሁ ከስፔሲፊክ ወደ ጀነራል ነው የሚሄደው፣ ከዝርዝሩ ወደ ጠቅላላው ማለት ነው። ዲፈረንሺየቲንግ ሁለቶችን ዲፈረንሺየት ማድረግ መጀመር አለባችሁ። ሶ ዲፈረንሺየቲንግ ስታደርጉ the main difference is the strength of the inferential link between the premises and the conclusion ነው የሚሆነው ማለት ነው። በፕሪሚሱ እና በኮንክሉዥኑ መካከል ያለው የመደጋገፍ ኃይል ወይም ደግሞ ያለው ስትራክቸራሊ ስትሮንግ ነው የሚለው ነገር ነው ምን የሚለያቸው እና ደግሞ ሐሳብ አገላለጻቸው ይለያል። አሁን በፍጥነት ኢንዳክቲቭ ሪዝኒንግ እና ዲዳክቲቭ ሪዝኒንግ ለመለየት ስትሞክሩ ሐሳቡ ከጀነራል ተነስቶ ወደ ስፔሲፊክ ነው የሚሄደው ወይስ ከስፔሲፊክ ተነስቶ ወደ ጀነራል ነው የሚሄደው? ምን እያደረገ ነው ያለው? the premises are true and the conclusion is true ነው ወይስ ምን እያደረገ ዝም ብሎ ክሌም እያደረገ ፕሮባብሊ እንዲፈጠር ቻንስ እየሰጠው ነው ብላችሁ ቶሎ ብላችሁ አናላይዝ አድርጋችሁ ዲዳክቲቭ አርጊውመንት እና ኢንዳክቲቭ አርጊውመንት ትለያላችሁ ማለት ነው። የመጽሐፋችሁ ሌሰን 4 ላይ ምን አለ መሰላችሁ? ኢቫሉዌቲንግ አርጊውመንት። አሁን ደግሞ ምን እናደርገው? ልንመዝን ነው። አርጊውመንት እንዴት ኮንስትራክት እንደሚሆን አይተናል። ታይፕ ኦፍ አርጊውመንትን አይተናል። ዲዳክቲቭ እና ኢንዳክቲቭ አርጊውመንትን አይተናል። ስለዚህ አሁን የቱ ነው ጥሩ አርጊውመንት የሚለውን ደግሞ ልንመለከት ነው። this section teaches you how to assess if an argument is a good argument ይሄ ፓርት የሚጠቅማችሁ ደግሞ ምንድነው? what is this argument? ይሄ አርጊውመንት ምንድነው? ጉድ ነው ወይ? ያሳምናል ወይ? ይሄ አርጊውመንት ይሄ አመክንዮ እንዴት ነው? ጥሩ ነው ወይ? ይሄን ልቀበሉ ይገባል ወይ ብላችሁ ኢቫሉዌት ታደርጉበት መንገድ ደርሰናል። ኢቫሉዌት ዲዳክቲቭ አርጊውመንት። አሁን ልብ ብላችሁ እንድታዳምጡ የሚፈልገው ነገር ምን መሰላችሁ? ብዙ ጊዜ ተማሪ ይወዛገባል። ዲዳክቲቭ አርጊውመንት እና ኢንዳክቲቭ አርጊውመንት ላይ የሚወዛገብባቸው ብዙ ነገሮች አሉና ዲዳክቲቭ አርጊውመንት ውስጥ ምን ይገኛል መስላችሁ? አሁን ኢቫሉዌት ልናደርግ ነው። ዲዳክቲቭ አርጊውመንትን ኢቫሉዌት ከምናደርግባቸው መንገዶች ቫሊዲቲ፣ ትሩዝነስ ኤንድ ሳውንድነስ ናቸው። የኢንዳክቲቭ አርጊውመንትን ደግሞ ኢቫሉዌት ከምናደርግባቸው መንገዶች መካከል ምን መሰላችሁ? ስትሬንግዝ፣ ዊክነስ ኤንድ ኮጀንት ብለን እንጠራቸዋለን ወይም ደግሞ ኮጀንሲ ብለን ወይም ምክንያታዊነት ብለን የኢንዳክቲቭን እንከፍሏቸዋለን። ስለዚህ ከዲዳክቲቮቹ እንጀምራለን። ዲዳክቲቭ ውስጥ ምን አለ? ቫሊዲቲ አለ፣ ሳውንድነስ አለ፣ ትሩዝነስ አለ። እሱ እንመለከታለን። ሶ ሌትስ ትራይ ኢቫሉዌቲንግ ዲዳክቲቭ አርጊውመንት። ቫሊዲቲ ወይም ትክክለኛ ቅርጽ ምን ማለት ነው? validity is about the structure or the form of the argument. If the premises were true, will the conclusion have to be true? እያያችሁልኝ ነው?
this is about the structure ልብ በሉ ቫሊዲቲ ስናወራ how the premises support the conclusion የሚለውን ነገር ነው የምንመለከተው። ሁሌም ትሩ ይሆናል ማለት አይደለም። እሱን ዝቅ ስንል በደንብ አሳያችኋለሁ። ሁሌም ትሩ ይሆናል አይደለም። ስትራክቸራሊ ግን እንዴት ይደጋገፋል የሚለውን ነገር ነው በምሳሌ በደንብ አስረዳችኋለሁ። ተከተሉኝ። ዲዳክቲቭ አርጊውመንት ምን ማለት ነው የሚለውን አይሳይቻችኋለሁ። ስለዚህ ዲዳክቲቭ አርጊውመንት is valid የሚሆነው መቼ ነው? if it is impossible for all premises to be true and the conclusion to be false ምን መሰላችሁ? በፕሪሚሱና በኮንክሉዥኑ መካከል ሁሉም ፕሪሚሶች ትሩ ሆነው ልብ በሉ ሁሉም ፕሪሚሶች ትሩ ሆነው ኮንክሉዥኑ ፎልስ የሚሆንበት አጋጣሚ የለም ቫሊድ ለመባል ዲዳክቲቭ አርጊውመንት ነው የሚላችሁ። ስለዚህ ኤግዛምፕል እንውሰድ። ፕሪሚስስ 1 የመጀመሪያው ፕሪሚስ all birds have wings ትሩ ነው። ተመልከቱ ፍላሚንጎ is a bird ታውቃላችሁ ፍላሚንጎ በርድ እንደሆነ። ሶ ፍላሚንጎ የወፍ ዝርያ ነው። ወፍም ብለን እንጠራዋለን ምክንያቱም የወፍ ዝርያ ስለሆነ ማለት ነው። ፍላሚንጎ bird have wing ስለዚህ ሶ ፍላሚንጎ have a wing ትሩ ነው። ተመልከታችሁት ሁለቱ ፕሪሚስስ ትሩ ናቸው። ተመልከቱት all birds have wings flamingo is a bird flamingo have a wing አያችሁት ሁሉም የአይዋፍ ዝርያት ወይ ሁሉም አይዋፋት ክንፍ አላቸው ይበራሉ አይደለም ያልኳችሁ ክንፍ አላቸው ምክንያቱም ሁሉም ወፎች አይበሩም ዶሮም የአይዋፍ ዝርያ ነው ነገር ግን ላይበር ፍላሚንጎም የአይዋፍ ዝርያ ነው ማይበርበት አጋጣሚ ሊፈጠር ይችላል ፒኮክም የአይዋፍ ዝርያ ነው አይበርም ሶ እንደዚህ አይነት ነገሮችን ራሳችሁ ሎጂካሊ መውሰድ አለባችሁ ማለት ነው ስለዚህ ምንድነው ሁሉም ወፎች ክንፍ አላቸው ፍላሚንጎ ወፍ ነው ስለዚህ ፍላሚንጎ ምንድነው ክንፍ አለው ስትራክቸራሊ ስንመጣ ቫሊዲቲውን ልንመረምር ነው ስትራክቸራሊ ስንመጣ ሁለቱ ፕሪሚሶች ለኮንክሉዥኑ ምንድነው እየሰጡት ያለው በጣም ከፍተኛ ኤቪደንስ ነው ሁሎችም ወፎች ክንፍ አላቸው ፍላሚንጎ የአይዋፍ ዝርር ነው ስለዚህ ፍላሚንጎ ምን ይኖረዋል ክንፍ ይኖረዋል ሉክ ስትራክቸራሊ በጣም እየተገዳደፉ ነው የመጡት ስለዚህ ቫሊድ ነው እንላለን the valid is valid ፎከስ የሚያደርግበት the structure ነው true ይሁን false ይሁን ሜቢ ይሄ ስቴትመንት false ሊሆን ይችላል ነገር ግን ተመልከቱ ስትራክቸራሊ ምንድነው ስትሮንግ ነው ማለት ነው ነገር ግን አሁን እስከማውቀው ድረስ ያው ይሄ ሳውንድ ራሱ ሳውንድ ይሆናል ምክንያቱም እንዴት መሰላችሁ ሳውንድ የሚሆንበት ኬዝ ሁሉም ፕሪሚሶቹ ትሩ ናቸው ኮንክሉዥኑም ትሩ ነው ስለዚህ አንድ ስቴትመንት ቫሊድ ከሆነ ዘ ኔክስት ስቴፕ ምንድን መስላችሁ የምትመረምሩት ሳውንድ ነው አይደለም ለማለት ፕሪሚሶቹ በሙሉ ትሩ ናቸው ወይ የሚሉት ነገር መመርመር ብቻ ነው የሚጠበቅባችሁ ሁሉም ፕሪሚሶቹ ትሩ ከሆኑ ኮንክሉዥኑ ጋር ትሩ የሚመጣ ከሆነ ሳውንድ ነው ትላላችሁ አንድ ስቴትመንት ሳውንድ ነው የሚባለው ምን ሲሆን ነው የሚለውን ደግሞ እንመልከት ትሩዝነስን እንመልከታት ከዚህ በፊት truth this is about the content are the premises actually true in the real world በእውነተኛው ዓለም ላይ የምትሰጡት ትክክለኛ ማስረጃ እውነት ነው ወይስ ሐሰት አይሆንም ወይ የሚለው ነገር ለመረዳት ነው የሚያገለግላችሁ ሌላው ሳውንድነስ ነው ሳውንድነስ ምንድነው አንድ ሳውንድስ ማለት ነው a sound argument is one that is valid and has two premises አያችሁ valid plus true premises ካለው ምን ይሆናል ሳውንድ ይሆናል በቀላሉ በቃ ቫሊድ መሆኑን አንድ የሆነ አርጊውመንት ተሰጥቷችሁ ሳውንድ ነው አይደለም በተባሉ መጀመሪያ ቫሊድ መሆኑን ቼክ ታረጉና ቫሊድ ከሆነላችሁ ቫሊድ የሚሆነው ስትራክቸራሊ ፕሪሚሱ ኮንክሉዥኑን ሰፖርት እያደረገ ከሆነ ነው ስትራክቸራሊ ስላችሁ በሐሳብ የመጀመሪያውና የሁለተኛው ፕሪሚስ ኮንክሉዥኑን ሰፖርት እያደረጉላችሁ ከሆነ ቫሊድ ታደርጉታላችሁ ኤንድ ኔክስት ፕሪሚሶቹ ትሩ የሚመጡላችሁ ከሆነ ያ ምን አይነት አርጊውመንት ነው ሳውንድ አርጊውመንት ይባላል ማለት ነው ሌትስ ሲ አን ኤግዛምፕል ኦኬ ሁሉ ዲዳክቲቭ አርጊውመንቶች እንግዲህ ከጀነራል ወደ ስፔሲፊክ ነው የሚሄዱት all dogs have four legs ተመልከቱ ጀነራል በተቃላይ ስለ ውሻ ነው እያወራን ያለነው ሁሉም ውሾች አራት እግር አላቸው ሶ bob is a dog የውሻ ስም ነው ልበልና bob is a dog so therefore bob have four legs ቦብ ውሻ ሁሉም ውሾች አራት እግር ካላቸው ቦብ ውሻ ከሆነ ስለዚህ ቦብ ስንት እግር ይኖረዋል
4 እግር ይኖረዋል ማለት ነው። ይሄ ሳውንድም ቫሊድም ትሩዝም ነው። ምክንያቱም ኦል ዶግስ ሃቭ 6 እግር 7 እግር ያለው ውሻ እኔ አይቼ አላውቅም። እርግጥ ግን ወደፊት ሊመጣ ይችላል ሊኖርም ይችላል። ምናልባት ከተፈጥሮ ተፈጥሮ እግዚአብሔር የሚሰራው ነገር አይታወቅምና ግን እስካሁን እስከማውቀው ኦል ዶግስ ሃቭ 4 ሌግስ ነው። በቃ 4 እግር አላቸው። እውነት ነው። ቦብ ኢዝ ዶግ እውነት ነው። ዜርፎር ቦብ ሃቭ 4 ሌግ እውነት ነው። ስትራክቸራሊ ተመልከቱት። በጣም አንደኛው ኦል ዶግስ ሃቭ 4 ሌግ እና ቦብ ኢዝ ዶግ ለቦብ ሃቭ 4 ሌግ ለሚለው ስቴትመንት ምን ያክል ሰፖርት እየሰጡት እንደሆነ ተመልከቱና ቫሊድ ታደርጉታላችሁ። ከዛ ሁለቱ ፕሪሚሶች አንደኛው ፕሪሚስ እና ሁለተኛው ፕሪሚስ ትሩ ነው። ምን ሆነ ማለት ነው? ይሄ ነገር ሳውንድ ሆነ ማለት ነው። ሳውንድ አርጊውመንት የምንለው ቫሊድ አርጊውመንት ኤንድ ኦል ባጭሩ ለመያዝ ብዬኖችን ያስቀመጥኩላችሁ ሳውንድ አርጊውመንት ኢኳል ቱ ቫሊድ አርጊውመንት ኤንድ ኦል ትሩ ፕሪሚስ ነው። ቫሊድ የምንለው ዘ ፕሪሚስ መስት ሎጂካሊ ሉክ ፎከስ አድርጉ እዚህ ጋር ዘ ፕሪሚስ መስት ሎጂካሊ ሰፖርት ዘ ኮንክሉዥን ዛት ሚንስ ኢፍ ፕሪሚስስ ኢዝ ትሩ ዘ ኮንክሉዥን መስት ቢ ትሩ መሆን አለበት ማለት ነው። ትሩዝ ኦል ፕሪሚስስ መስት ቢ ትሩ ኢን ሪል ወርልድ እንዳልኳችሁ አሁን በሪል ወርልድ ላይ ስንመለከተው ውሻ 4 እግር ነው። እዚህ ጋር እንድትመለከቱ የምንፈልገው ነገር ምን መሰላችሁ? ደግሞ በተጨማሪ ኦል ቫሊድ አርጊውመንትስ አር ኖት ሳውንድ በት ኦል ሳውንድ አርጊውመንትስ አር ቫሊድ። እንዴት መሰላችሁ? እዚህ ጋር ሳውንድ ሆኖ ኦል ቫሊድ አርጊውመንትስ አር ኖት ሳውንድ በት ኦል ሳውንድ አርጊውመንትስ አር ቫሊድ። ሁሉም ቫሊድ አርጊውመንት ሳውንድ አይደለም። ሳውንድ የሆነ አርጊውመንት ግን ቫሊድ ነው። ለመሰላችሁ አንድ የሆነ ቦታ ላይ ይሳሳትብናል። አንድ አርጊውመንት ሳውንድ ነው ለመባል ቫሊድ እና ምን መሆን አለበት? ፕሪሚሶች በሙሉ ትሩ መሆን አለባቸው። ነገር ግን ቫሊድ የሆነ አርጊውመንት ግን ፎልስ የሆነ ፕሪሚስ ሊኖረው ይችላል። በዚህ አማካኝነት ኦል ቫሊድ አርጊውመንትስ አር ናት ሳውንድ በት ኦል ሳውንድ አርጊውመንትስ አር ቫሊድ ብለን እንደመድማለን ማለት ነው። ለምሳሌ ቺላ አሳያችሁ ለምን ኦል ቫሊድ አርጊውመንት ሳውንድ እንደማይሆኑ ማለት ነው። ኦል ሶፍትዌር ኢንጂነርስ አር አንደር 25 years old አስዩም አድርጉት። ለምሳሌ ኢትዮጵያ ውስጥ የሚኖሩት የሶፍትዌር ኢንጂነሪንግ ተማሪዎች በሙሉ ወይም ሶፍትዌር ኢንጂነሮቹ ምንድን ናቸው? ከ25 ዓመት በታች ናቸው። ምን ያክል እናውቃለን ከ25 ዓመት በታች መሆናቸውን? ሁሉም አይደሉም። ስለዚህ ፎልስ ነው። ፕሪሚስስ ቱ ኢዮብ ኢዝ ሶፍትዌር ኢንጂነር ትሩ ነው ሊሆንም ይሄኛው ትሩ ነው አብላ አስዩም እናድርገው። therefore ኢዮብ ኢዝ አንደር 25 years old ብለን መገመት እንችላለን ወይ? ኢዮብ 50 ዓመት ውስጥ ቢሆንስ 30 ዓመቱ ቢሆንስ? it is not absolutely known but it approaches to be false whatever the premise structure supports the conclusion so this argument is valid but not sound ይላቸዋል። ተመልከቱት። ከፕሪሚሶቹ መካከል አንደኛው ፕሪሚስ ፎልስ ነው፣ ሁለተኛው ትሩ ነው። ነገር ግን ስትራክቸራሊ ስትመለከቱት እንዴት ነው የሚሄደው? ሐሳቡን ተመልከቱት። ሰውየው ስህተት የሆነ ሐሳብ ይዞ ነገር ግን ያስረዳበት መንገድ በጣም ትክክል ነው። ሁሉም ሶፍትዌር ኢንጂነሮች ኢትዮጵያ ውስጥ ያሉት እንበላቸውና ከ25 ዓመት በታች ናቸው። ኢዮብ ኢንጂነር ነው። ስለዚህ ኢዮብ ምንድነው ከ25 ዓመት በታች ነው ያላችሁ። ስለዚህ የሄደበት ስትራክቸሩ ለማስረዳት የሄደበት ሎጂካሊ የሄደበት መንገድ ትክክል ነው፣ ቫሊድ ሆኖ ነገር ግን ምንድነው አንዷ ፕሪሚስ ፎልስ በመሆኗ ምክንያት አንሳውንድ ሆኗል። አንሳውንድ አርጊውመንት የምንለው ከፕሪሚሶቹ መካከል አንዷ ፎልስ ስትሆን ነው ማለት ነው። a deductive argument is valid if it is impossible for the premise to be true and the conclusion to be false at the same time በተመሳሳይ ሰዓት ፕሪሚሱና ኮንክሉዥኑ ትሩ መሆን ሲችል ብቻ ምን እንለዋለን? ዲዳክቲቭ አርጊውመንት እንለዋለን። in short validity only cares about the if then connection look እቺን በደንብ እንድትረዱባት ብዬ ነው ተጨማሪ ነው እየሰጣችሁ ያሉት። in short validity only cares about the if then connection not the actual state of the world ስለ እውነታው ትሩ ይሁን ፎልስ ይሁን አይገደውም። if then ብሎ የተያዙት ኮኔክሽኖቹ የሁለቱ ፕሪሚሶች ኮኔክሽን ሰፖርት ኮንክሉዥን how it support የሚለውን ብቻ ነው ፎከስ የሚያደርገው ማን ቫሊዲቲ ማለት ነው። the next one is evaluating inductive argument inductive argumenቶችን ቅድም ዲዳክቲቭ አርጊውመንቶችን ሳውንድ አንሳውንድ ብለን እና ደግሞ ምን ብለናቸዋል? ሳውንድ አንሳውንድ ኤንድ ቫሊድ ብለን አስቀምጠናቸዋል። አሁን ደግሞ ኢንቫሊድ የሚሆንበት ልንገራችሁ ረስቼ ነው እዚህ ጋር ኢንቫሊድ የሚሆንበት ፓርት አለ። ኢንቫሊድ የሚሆኑት እንዴት ነው ከተባለ በፕሪሚሱና በኮንክሉዥኑ መካከል ያለው ግንኙነት ደካማ ሲሆን ፕሪሚሱን ኤግዛምፕል እናያለን ወደፊት። ፕሪሚሱ ምኑን ኮንክሉዥኑን ሳፖርት ሳያደርገው ሲቀር ምን ይሆናል?
ኢንቫሊድ ይሆናል ማለት ነው። ስለዚህ ስትሬንግዝ ምንድነው? ዚስ ኢዝ አባውት አሁን ኢቫሉዌት ኢንዳክቲቭ አርጊውመንት ላይ ያለ ነው። ከነሱ መካከል ደግሞ የምናያቸው ዊክ አርጊውመንት፣ ስትሮንግ አርጊውመንት ኤንድ ኮጀንት አንድ ኮጀንት ብለን ነው የምናያቸው። ስትሬንግዝ ወይም ጥንካሬ ምንድነው? ዚስ ኢዝ አባውት ዘ ፎርም ኦፍ አን አርጊውመንት ዱ ዘ ፕሪሚስስ ሜክ ዘ ኮንክሉዥን ሃይሊ ፕሮባብል። አሁን ወደ ምን መጣን? ወደ ቻንስ መጣን። ሃይሊ ፕሮባብል እንዲሆን ነው የሚያደርጉት እንጂ ፕሪሚሶቹ መስት ቢ ይሆናል አይደለም ነው። ስለዚህ እስኪ እንመልከት። ዊክ አርጊውመንት ወይም ደካማ ቅርጽ ያለው አርጊውመንት ማለት ምን ማለት ነው? ወይም ደካማ ቅርጽ ያለው አመክንዮ ምን ማለት ነው? the premises do not provide sufficient evidence to make the conclusion probable። የተሰጡት ፕሪሚሶች do not provide sufficient evidence to what? to make the conclusion probable እንዲሆን ቻንሱን አልፈጥርለት ሲሉ ለማን ለኮንክሉዥኑ ሲያጠቡት የመሆን ቻንሱን ሲያጠቡት ያንን አርጊውመንት ምንድነው እንለዋለን? ዊክ አርጊውመንት ነው እንለዋለን ማለት ነው። ይሄንን ዊክ አርጊውመንትን ከኢንቫሊድ አርጊውመንት ጋር አመሳስላችሁ መውሰድ ትችላላችሁ ማለት ነው። ምክንያቱም ዲዳክቲቭ አርጊውመንትና ኢንዳክቲቭ አርጊውመንትን እንዴት እንደምትለዩ ስለነገርኳችሁ ሐሳቡን ወስዳችሁ ብትተገብሩት ምንም አይነት መወዛገብ አይፈጥርባችሁም ማለት ነው። An inductive argument is strong if it is improbable for the premise to be true and the conclusion false። እንግዲህ ተመልከቱ፣ ያኛው ኢምፖሲብል ነበር አይደለ? የሆነ እንትን ሳውንድ ነው ስንለው አርጊውመንቱን ሳውንድ ነው ስንለው ምን መሆን አለበት ብያቸዋል። ሳውንድ ነው ለማለት የግድ አርጊውመንቱ ቫሊድ እና ፕሪሚሱ ደግሞ ሁሎችም ትሩ ኮንክሉዥንም ትሩ መሆን አለበት። ይሄ ግን ኢምፕሮባብል ነው፣ ፖሲቢሊቲ ነው። ስለዚህ the premises to be true and the conclusion false መሆን የለበትም ነው የሚለው። በሁለቱ መካከል ያለው probably condition ያላቸው። ከዚህ መሃል ቀጣዩ ደግሞ ኮጀንሲ ምንድነው ወይ ምክንያታዊነት። a cogent argument is one that is strong and has true premises sound። በቃ ባጭሩ ሳውንድ ብላችሁ ተረዱት። ይሄን ኮጀንሲ በኢንዳክቲቭ አርጊውመንት ውስጥ መገኘቱ ብቻ እንጂ ሳውንድ አርጊውመንትን እንዳየነው አድርጋችሁ ተረዱ። ቅድም ሳውንድ አርጊውመንት ምን ያስፈልገዋል ብያችኋለሁ፣ ቫሊድ አይደል? እዚህ ጋር ደግሞ ስትሮንግ ነው ያየነው። ስለዚህ ስትሮንግ የሆነ ምን ያስፈልገዋል? እዚህ ደግሞ ስትሮንግ የሆነ ፕሪሚስ እና ስትሮንግ የሆነ ስትራክቸር እና ምን ትሩ የሆነ ፕሪሚስ ያስፈልገዋል። እሱ ምን ተብሎ ይጠራል? ኮጀንሲ ተብሎ ይጠራል። ኮጀንት አርጊውመንት ፕሮቫይድ ጉድ ሪዝንስ ቱ ቢሊቭ ዜር ኮንክሉዥን አር ላይክሊ ትሩ። ይሄ ደግሞ እንዴት መስላችሁ? ከስፔሲፊክ ወደ ጀነራሉ ስለሚሄድ ሞስትሊ ምን ለማድረግ ያገለግላል መስላችሁ? ኮንክሉዥናችሁን በጣም እውነት ለማድረግ ይረዳችኋል ማለት ነው። ሶ ኮጀንት አርጊውመንት ስትሮንግ የሆነ ስትራክቸር ያለው አርጊውመንት ሲደመር የተጠቀማችሁት ፕሪሚስ በሙሉ ምን መሆን አለበት? ትሩ ኮንተንት ሊሆኑ ይገባል ማለት ነው። ስለዚህ ኤግዛምፕሎችን እንመልከታቸው ማለት ነው። ስትሮንግ ኤንድ ኮጀንት የሆኑ ኤግዛምፕል እንመልከት። ፕሪሚስ ዘ ሰን ኢዝ ራይዝ ኢን ዘ ኢስት ኦልዌይስ። እውነት ነው፣ ፀሐይ በምስራቅ ነው የምትወጣው። ፕሪሚስስ ቱ ዘ ፊዚክስ ሩል ፎር ዘ ሰን ዳዝ ኖት ቼንጅ። እንግዲህ እስከዛሬ ድረስ ፊዚክስ ስለተፈጥሮ ነው የሚያጠናው። ስለዚህ ከተፈጥሮ ከሚያጠናባቸው ፀሐይ በምስራቅ ወጣ በምዕራብ እንደምትገባ ይናገራል ፊዚክስ። ስለዚህ እሱን ህጉንም አልለወጠም። ስለዚህ ዘስ ሰን ኢዝ ራይዝ ኢን ዘ ኢስት ቱሞሮ። ስለዚህ ነገ ፀሐይ በምስራቅ ትወጣለች። ተመልከቱት ስትራክቸራሊ እንዴት እንደሚገዳደፍ ስትሮንግ ስለሆነ ማለት ነው። ዘ ሰን ኢዝ ራይዝ ኢን ዘ ኢስት ኦልዌይስ ዘ ፊዚክስ ሩል ፎር ዘ ሰን ዳዝ ኖት ቼንጅ ዘ ሰን ኢዝ ራይዝ ኢን ዘ ኢስት ቱሞሮ። ነገ ፀሐይ በምስራቅ ትወጣለች። ስትሮንግ ግን አንኮጀንት ቫሊድ በት አንሳውንድ ብለን እንዳየነው ማለት ነው። ዚስ አርጊውመንት ሃዝ a structure that suggests high probability። ስትራክቸሩ በጣም ሃይ ፕሮባቢሊቲ ነው ያለው but since at least one premise is false። ነገር ግን ከነዛ ፕሪሚሶች መካከል አንዱ ፎልስ ነው። ስለዚህ አንዱ ፎልስ ከሆነ ኮጀንት መሆን አይችልም። ኮጀንት ለመባል ምን መሆን አለበት? ስትሮንግ ፕላስ ኦል ፕሪሚስስ ትሩ መሆን አለበት ማለት ነው። ስለዚህ the conclusion is not reliable or in reality ማለት ነው። በእውነታው የሌለ ነገር ነው። ለምሳሌ ላሳያችሁ። all Ethiopians love Hindu films ይላል። ሁሉም ኢትዮጵያውያኖች የህንድ ፊልም ማየት ይወዳሉ። አቤል is from Ethiopia እውነት ነው። so that አቤል like Hindu films ይላል። ይታወቃል። ሊሆን ይችላል፣ አይሆንም። all Ethiopians love Hindu film false። አቤል is from Ethiopia እሺ true። so that አቤል like Hindu film false። አያችሁት? እንደዚህ አይነት እንትኖች አርጊውመንቶች ስትሮንግ ኤንድ አንኮጀንት ይባላሉ። ዊክ አርጊውመንት ምንላቸው ደግሞ ምንድናቸው? ፕሪሚስ
the 3% I meet after school were wearing blue shirt ከትምህርት ቤት በኋላ ስወጣ ያገኘኋቸው 3 ሰዎች ምን ለብሰዋል? ሰማያዊ ቲሸርት ለብሰዋል። ኮንክሉዥኑ ምንድነው? therefore 50% of 50% of the city residents are wearing blue t-shirt እንደዛ ይሆናል? እንደዚህ ይደረጋል? አይደረግም ጭራሽ። ከትምህርት ቤት ስወጣ ያየኋቸው 3 ሰዎች ሰማያዊ ቲሸርት ለብሰዋል ተብሎ በዚህ ከተማ የሚኖሩ ሰዎች በሙሉ ሰማያዊ ቲሸርት ለብሰዋል ማለት አይደለም። ስለዚህ ይሄ ዊክ አርጊውመንት ይባላል። ዊክ አርጊውመንቱ ምኑን ለኮንክሉዥኑ ፕሪሚሱ ኮንክሉዥኑን ሳፖርት ሳያደርጉ ሲቀር ዊክ ይባላል ማለት ነው። ስለዚህ አሁን ምን አየን? ከኢንዳክቲቭ አርጊውመንት ላይ ዊክ፣ ስትሮንግ፣ ኮጀንት፣ አንኮጀንት ነው ያየነው። ዲዳክቲቭ አርጊውመንት ስራ ቫሊድ፣ ኢንቫሊድ፣ ሳውንድ፣ አንሳውንድ ብለን ከፍለን አየናቸው ማለት ነው። ስለዚህ ጀነራላይዝ እናርጋቸው በዚህ በመጨረሻዋ ቴብል a weak argument means the premises even if true not make the conclusion highly probable likely to be true ምንም እንኳን ፕሪሚሶቹ በጣም ኮኔክሽን ቢኖራቸው ነገር ግን ኮንክሉዥኑን ትሩ አያደርጉልንም። it does not mean the conclusion is definitely false ያ ነገር ግን ማለት ኮንክሉዥኑ ሁሌም ፎልስ ይሆናል ማለት አይደለም። it just means the support offered is poor በፕሪሚሱና በኮንክሉዥኑ መካከል ያለው የሐሳብ መደጋገፍ ወይም አመክንዮ ደካማ ነው ለማለት ነው። አርጊውመንት ታይፕ ዲዳክቲቭ እና ኢንዳክቲቭ አሉ። ኳሊቲ ኢቫሉዌሽን ወይም ደግሞ እንዴት ነው ኢቫሉዌት የምናደርጋቸው ቫሊድ እና ኢንቫሊድ ብለን ስትሮንግ ዲዳክቲቭን ቫሊድ እና ኢንቫሊድ፣ ስትሮንግ ኢንዳክቲቭን ደግሞ ስትሮንግ እና ዊክ ብለን ቫሊድ የምንላቸው ጋራንቲስ ዘ ኮንክሉዥን መስት ቢ ትሩ ኢፍ ዘ ፕሪሚስስ አር ትሩ። ስትሮንግሊ እና ኢንዳክቲቭ ላይ ደግሞ ስትሮንግ እና ዊክ ስትሬንግዝ ጋራንቲስ ዘ ኮንክሉዥን ኢዝ ሃይሊ ፕሮባብል ኢፍ ፕሪሚስስ አር ትሩ የሚሉትን ነገሮች እንመለከታለን። ፋይናሊ ደግሞ ሳውንድ እና አንሳውንድ ዲዳክቲቭ አርጊውመንት ላይ ደግሞ ሳውንድ እና አንሳውንድ አሉ። ሳውንድ የምንለው መቼ ነው? ቫሊድ የሆነ ስትራክቸር ያለው ፕላስ ኦል ትሩ ፕሪሚስስ ካለ ነው። ኢንዳክቲቭስ ላይ ደግሞ ምንድነው ኮጀንት የምንለው መቼ ነው? ስትሮንግ ፕላስ ደግሞ ኦል ፕሪሚስስ አር ትሩ ሲሆን ነው። ያኛው ደግሞ the inverse is true ማለት ነው።